ሩታዬ እንግዲህ እንዲፏ ብልጭ ብላ መታላችኋለች ልደቷን በማክበር ማለት ነው። እንግዲህ አለባበስ ተመልከቱ ማለት ነው። እንደዚህ ነው በቃ ብለው በሉ ኧረ ዘላፍ በሉ። እንግዲህ የሩታ አድናቂዎች እንኳን ደስ ያላችሁ። የሩታ ጠላቶች ደግሞ ስትቃጠሉ፣ ትናንትም ስትቃጠሉ አድራችኋል አሉ። እንዴት ለሄርሜላ ባሏን አሳልፋ ትሰጣለች እያልን ሁላችንም እያበድን ነበር። ይኸው ባሏን ይሄን ሁሉ ሰርፕራይዝ ያደረጋት ማለት ነው። በነገራችን ላይ እዛ ጋር ሌላ ነገር እዚህ ጋር ሌላ ነገር ያወራሉና እንደዚህ ፏ ብልጭ ብላ የመጣችው በማን ስጦታ ይመስላችኋል? በአብሬሽ ስጦታ ነው ማለት ነው። እንደዚህ ፏ ብልጭ ትናንትና እንግዲህ አይታችኋል። ዛሬ ደግሞ በሷ ቻናል ላይ አዲስ ነገር ጠብቁ ጠብቁ። ምን አይነት እንደሚከበር ልደቷ ማለት ነው። እንዴት እንደሚከበር ሰርግ አስመስላ ነው የምታከብረው ማለት ነው። ይኸው በመመልከት ትችላላችሁ እያላችሁ እንግዲህ ያው ሁላችሁም ማየት ትችላላችሁ። ማየት ማመን ነው የሚባለው። ማታ በሚለቀቀው ቪዲዮ ማየት ማመን ነው ብላችሁ ማየት ትችላላችሁ። ማን ማን እንዳለ ታያላችሁ ማለት ነው። ይሄን ድግሱን የደገሰው አብርሽ ነው፣ ግን ላይገኝም ሊገኝም ይችላል ብላችሁ ታስባላችሁ ማለት ይሄ ድራማው ስላልተጠናቀቀ አብረው ሊሆኑ አይችሉም። ስለዚህ ልደቷን ያከበረላት አብርሽ እንደሆነም በዚህ ታውቃላችሁ ማለት ነው። እና ዋው በጣም አምሮብሻል፣ በጣም አምሮብሻል። እንኳን ተወለድሽ ብለናል፣ ግን ስንት ዓመትሽ ነው አልተናገርሽም። እንድትናገሪ እሷን ጠቅ እንድታረጊን ማታ ማለት ነው። እና ውድ ቤተሰቦቼ ደስ እንዴት እንዳማረባት ደግሞ አለባበሷ ፏ ብላለች ሩታ ማለት ነው። ወይኔ 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 ሄርሜላን አናዳ ትናንትና ጨጓራውን አስረጣ ዛሬ እንዲፏ ብልጭ ብላ መጣች ማለት ነው። እንግዲህ ተቃጠሉ ማለት ነው። ሁለቱ ተለያይተው ላይ ይለያዩ ትቼዋለሁ ትተሽዋል ይባባላሉ ማለት ነው። ሁለቱ ግን አልተለያዩም ማለት ነው። ያው በልደቷ ቀን እንግዲህ ፏ ብልጭ ብላ እንደዚህ አምሮባት፣ ያው ቪዲዮ አልተለቀቀም። ትናንትም አብርሽ ያከበረላት ማለት ነው። ለምን መሰላችሁ? ይሄ አብርሽን እንትን ልትል አልፈለገችም። አሁን ይሄ ድራማው ገና ስላልገባ 500,000 ሊጠናቀቅ አይችልም። የተመካከሉ በ500,000 ነው። ስለዚህ እሱ ስላልገባ ነው እና ገና አካባቢዎች ጋር አሁን ሰሞኑ በቃ ታዋቸዋላችሁ ይመጣሉ። ዛሬ እንግዲህ ዝግጅቱ ላይ ሊገኙም ላይገኝም ይችላል። የሚለቀቀው ቪዲዮ ዛሬ እንግዲህ እናያለን ማለት ነው። እናያለን ማን እንደሚገኝ፣ ወይ ደስታ ወይ አብርሽ ይገኛሉ ብለን እናስባለን ማለት ነው። እንግዲህ ትናንትና አይታችኋል። ደስታ ያው ፈርተህ ነው መሰለኝ እያለው ነው አብርሽ ያው ሩታዬ እንኳን ተወለድሽ ብለናል። እንኳን ደስ ያለሽ እንደዚህ ፉልጭ ፏ ብልጭ ብለሽ ስለመጣሽ ያው ሁላችንም ተደስተናል። ሁልጊዜም ፏ ብልጭ ብለሽ ቶሎ እናቴ ለማን አባቱ ብለሽ ነው እንደዚህ ፏ ብልጭ እያልሽ አናጃቸው። እንደዚህ እኮ ስታይሽ ነው በቃችን እሷን ትቶ እኔን እንትን አይልም እያለች ሄርሜላ ቀን በቀን የምታቃጥልሽ ማለት ነው እየመጣች። ስለዚህ እንዳትመጭብኝ ብለሻታል። ታሁን በኋላ ትመጣም ያው ባልሽንም ሰተሻታል። ብትሰጫትም ግን ያው እሱ ቆርጦ ለማይቆርጥ እሷ ትለፋለች እንጂ አብርሽ ልቡ ያለው ከሩታ ጋር ነው። ሩታ እንደዚህ እያየ እንደው ከሄርሜላ ጋር ትናንትና ልብሷን ገላልጣ ከመጣችሁ ሴትዮ ጋር ቀመጥ ብላችሁ ነው። ያው እስቲ ቆይ ሩታዬን ዛሬ እንዴት ነው አለባበስሽ? ዛሬ እንኳን ፋንት የሚያሳይ ልብስ ነው የለበሽው። ከታች ከላይ ምንም አይልም። ያው ሙቀትም ስላለ ኢትዮጵያ ውስጥ ደህና ነው፣ ምንም አይልም። ስለዚህ ያው ልደቷን እያከበረች ነው። እኔ ግን ሰሞኑን ልጅሽ የት አለ? ልጅሽን የት እየጣልሽ ነው እንዲህ የምትሽቀረቀር ሩታዬ? እኔ ግን አንዳንዴ የሚያወሩት እውነት ይሆን እንዴ እያልኩ ፈራለሁ። ለምን መሰላችሁ? ልጁ የት አለ? ልጇን ትታ እንዴት ነው እሷን መሽቀርቀር ያበዛችው? ሰሞኑን እንግዲህ ልጁን አይተነው አናውቅም፣ ጠፍቷል። ስለዚህ ልጁ የት አለ? እስቲ ንገሪኝ ሩታዬ። ሉልሽ የት አለ? ሉልዬ ትይዋለሽ። ስለዚህ ልጁ እንደውም አብርሽ እየታቀፈ ነው አሁን ሰሞኑን። አብርሽ ነው የሚይዘው ልጁን ማለት ነው። ለማንኛውም ሩታዬ እንኳን ደስ ያለሽ፣ እንኳን ተወልደሽ ብለናል፣ እልልልን ብለናል። እኛ ልደትሽን ለማክበር
እኛስ መቼ ይሆን ልደታችንን የምናከብረው? አለ እኛስ አናውቀውም ልደታችን መቼ እንደሆነ ረስተነዋል። እባካችሁ ልደታችንን መቼ እንደምናከብር አናውቅም። አንድ ቀን እናከብር ይሆናል። አንድ ቀን 100 ዓመታችን እናከብራለን።